በበጎም ይሁን በመጥፎ በመልካምም ይሁን በክፉ በቀናውም ይሁን በጠማማው ፈለግህን ለሚከተሉት አርአያ መሆን አይቀርም። ምን ላነጋገርህ ካፍህ ለሚወጣው ጥንቃቄ ብታደርግ የአባት ተጽዕኖ ካፉ ይልቅ በመዳፉ መሆኑን አስተውል። ልጆችህ ድርጊትን እንደሚከተሉ የእጅ ሥራ እንደሚሰራቸው አውቀህ አስቀድመህም በእጅ ሥራ በመዳፍህም ሰልጥንበት። ነገር ግን አባት ከመሆንህ በፊት አስቀድመህ የምትሰለጥነው ለልጆችህ ብለህ ሳይሆን እነርሱ ፈለጉን ለሚከተሉት ወደ ዓላማውም ለሚጓዘው ለራስህ እንጂ። እንዴት እንደሆነ እናያለን። ከዛ በፊት ግን ይህ ዮጊ የገላ ሳሙና ይባላል። ይህ ዮጊ የገላ ሳሙና እኔ ላለፉት 6 ዓመታት ሳዘጋጀው የቆየሁት ስታጠብበት እኔም ሆንኩኝ ቤተሰቦቼ፣ ጓደኞቼ፣ ወዳጆቼ ስንታጠብበት የቆየ ነው። በጣም የተጠቀምንበት ሳሙና ነው። ኤዲብል ከሆኑ ለምግብነት ከሚውሉ ዘይቶች ነው የማዘጋጀው። በተለይ ገበያ ላይ የምንገዛቸው ሳሙናዎች ከምን እንደተሰሩ አናውቅም። ግብአታቸው ምን እንደሆነ አናውቅም። አለው ተብሎ የተጻፈው ግብአት ራሱ ምን እንደሆነ ምንነቱን አናውቅም። የጎንዮሽ ጉዳቱን አናውቅም። በዛ ላይ ደግሞ በጣም ብዙ አይነት ግብአት ነው የሚገባባቸው። ይሄ ግን ጥቂት በጣት የሚቆጠሩ እነሱም ደግሞ ለምግብነት የሚውሉ ዘይቶችን ወደ ሳሙና የቀየርኩበት መንገድ ነው። ይህ ሳሙና በጣም ሞይስቸራይዚንግ ነው። ከታጠብክበት በኋላ ቆዳህን፣ ፊትህን፣ ፀጉርህን በአጠቃላይ ከመንጣት ከመገርጣት ይጠብቀዋል፣ ከመቆርፈድ ይጠብቀዋል። ምንም አይነት ለአረፋ ማውጫ፣ ለማቆያ፣ ለማድረቂያ፣ ለቀለም፣ ለሽታ ተብሎ የገባበት ኬሚካል የለም። ስለዚህ ከነዛ ኬሚካሎች የተነሳ ሊመጣ የሚችለውን ቆዳ ላይ ሊደርስ የሚችለውን የጎንዮሽ ጉዳት ያስወገደ ያስቀረ ነው ማለት ነው። እንደ ስታንዳርድ እንደ ደረጃ እንደ ቋሚ መለኪያ በ175 ግራም አዘጋጀዋለሁ። 300 ብር ይሸጣል። እስከ መቼ ነው የምታጠብበት በዚህ ሳሙና ብለህ ልትጠለው ትችላለህ። ረጅም ጊዜ ያገለግላል። ስለዚህም በዚህ ሳሙና መጠቀም ከፈለክ አንተም ልጆችም መጠቀም ከፈለጋችሁ ገበያ ላይ በምትገዙት ሳሙና ደስተኛ ካልሆናችሁ መልእክት ሳጥን ውስጥ እንደምትፈልጉ አሳውቀኝ። የምታገኝበትን ቦታ ጠቁምሃለሁ። የተለያየ ቦታ ላይ የምታገኝበትን ማለት ነው። በ175 ግራም 300 ብር ይሸጣል። አሁን ወደ ቪዲዮ። ጀግናው እንዴት አለ? አንድ አባወራ በአባትነቱ ሊወጣው የሚገባው ሚና አርአያነት ነው። አባትነት ትውልድን ወደ ዓለም ማምጣት፣ ዘርን ወደ ዓለም ማምጣት፣ ማሳደግና መገንባት ሲሆን እነዚህም ደግሞ በመብልና በመጠጥ ከሚሆነው በቃልም ከሚነገረው በምክር መልክ በቃል ከሚነገረው ይልቅ በምግባር በተግባር የሚታየው ይበልጡበታል ወይም ይበልጣሉ። በአባትነት ዘንድ ባለ አርአያነት ሚናው ምርቃንን ወይም ጽድቅን አሊያም ርግማንን፣ ኩነኔን፣ መከራን በለው ለልጆችህ ማውረስህ አይቀርም። አምላክህ በሰጠህ መክሊት ለፍተህ ጥረህ ሰልጥነህበት ብታበለጽገው ከእነርሱም የፋፋውን የሰባውን የጎመራውን ለዘርህ፣ ለቤተሰቦች፣ ለልጆች፣ ለልጅ ልጆች፣ ለዓለምም ብትሰጥ ለአምላክህ መልሰህ ብትሰዋው ምርቃንን ትሰበስብበታለህ፣ በረከት ታገኝበታለህ። ነገር ግን ግድ የለሽ ሆነ ራስ ወዳድ ሆነ መረንም ሆነ ሰነፍም ሆነ የዘራኸው የመዳፍህ ፍሬ ዘርዛራና ቀጫጫ ሲሆን በእርሱም ራስክን ዘርህን ዓለምንም ለመከራ ስትዳርግ ስጦታውንም በናክበት አምላክህ ዘንድ እርግማንን፣ ኩነኔን፣ መከራን ታቆይበታለህ። ስለዚህም አባትነትህ እንደ እንስሳ በስሜት ግልቢያ ከሚወለዱ ልጆች የተነሳ አድርገህ አትቁጠረው። ነገር ግን በበጎም ይሁን በመጥፎ ለትውልድ አርአያ የምትሆንበት ስጦታ እንደሆነ እንጂ። ስለዚህም ይህንን ስጦታ በአግባቡ በአስተውሎት መጠቀም ያንተ ድርሻ ይሆናል። ነገር ግን አንተ ራስህ ከአባት የወረስከው መታከም የሚፈልግ ጠባይ ተሸካሚ ለልጆችህም አስተላላፊ ልትሆን ትችላለህ። ይህንን እንግዲህ በሌላ ቪዲዮ እናየዋለን። ምክንያቱም ከቤተሰብ ከአባት ወደ ልጅ ከልጅ ወደ ልጅ እየተወራረሰ የሚመጣ እንደ እርግማን የሚቆጠር አንዳንድ ጊዜም ደግሞ እንደ አጋንንት ውርስ የሚቆጠር ነገር ስላለን ማለት ነውና ያንን ነገር ማስወገድ የማንችል አድርገን ራሳችንን እንቆጥረዋለን። ይህንን በሌላ ቪዲዮ ጥሩ ቁም ነገር ስለሚኖረው በሌላው ቪዲዮ አጫውታለሁ። ለዛሬው ግን አንተ አባት ከመሆን የተነሳ ስለሚኖርህ አርአያነት ነው ማንሳት የፈለኩት። ይሁንና አግብተህ ልጆች ወልደህ ቤተሰብን ገንብተህ መኖርን ስታስብ በአባትነትህ ያለብህ ትልቁና ዋነኛው ሚናህ የመልካም ምግባር አርአያነት መሆኑን አትርሳ ወይም መርሳት የለብህም። ብዙዎች ልጅን ለመውለድ ሲያስቡ አግብተው
ልጆቹን ወልደው ቤተሰብ መስርተው መኖርን ሲያስቡ አስቀድሞ የሚያስጨንቃቸው ነገር ምንድን ነው? ወይም አንተንም ራሱ የሚያስጨንቅህ ነገር ከሆነ አስቀድሞ የሚያሳስብህ ነገር ምንድን ነው? የት ላኖራቸው ነው? እንዴት ላኖራቸው ነው? ምን ይዤ ላኖራቸው ነው? ምን ላበላቸው ነው? ምን ላጠጣቸው ነው? ምን ላለብሳቸው ነው? የት ላስተምራቸው ነው? ይሄ ነው በብዛት የሚያስጨንቀን ነገር አይደለ? ብዙውን ጊዜ ቤት፣ ንብረት፣ ገንዘብ፣ ሌላም ምግብ፣ አልባሳት፣ ሌሎችም ነገሮች እንጂ የልጆቻችን ሰውነት የሚገነባበት ምግባር ላይ ብዙ ጊዜ ትኩረት አናደርግም። ብናደርግም እንኳን ስለ ልጆቻችን ስነ ምግባር ያሳስበናል፣ ስለ ነገ ሰውነታቸው ያሳስበናል፣ ሰው እንዲሆኑ ለሰውነት እንዲበቁ የሚያስፈልጋቸው ምግባር ያሳስበናል ብንል እንኳን ሲያድጉ የትኛው ጥሩ ትምህርት ቤት ተምረው ተመክረው ሰው ይሆናሉ የሚለውን እንጂ የሚመጣብን የዛ ምግባር መነሻ ምንጩ የዛ ምግባር መገኛ ቤቱ የዛ ምግባር ፈለግ መጣያ አርያው ምሳሌው እኛ መሆናችንን አናስበው አይደለ? ብዙውን ጊዜ ይሄ ይፈጠራል። ለምን በተለያየ ጊዜ ያው ወዳጆች ይኖሩናል። ከወዳጆቻችን ጋር ቁጭ ብለን እንጫወታለን። ከወንዶቹ ጋር ነው እንግዲህ ምልክ አሁን ከወንድሞቻችን ጋር ቁጭ ብለን እንጫወታለን። ስለ ትዳር ስናስብ ተው አንተ ልጅ አግባ እንጂ አንተ ልጅ ብታገባ አይሻልክም ወይ? እንዴት ነው ማግባት አሁን ጊዜው አይደለም ወይ? ማግባት አያስፈልገንም ወይ? ወይስ መቆየት አለብን እያለን ስንመካከር አብዛኞቻችን ጋር የሚያስጨንቀን ነገር የኑሮ ውድነት፣ የቤት ችግር፣ ሌሎችም የገቢ ማጣት ወይም ደግሞ የገቢ ማነስ እንደዚህ አይነት ነገሮች ያስጨንቁናል። ከዛ ይልቅ ግን እኔ አባት መሆን የሚችል ለአባትነት የሚበቃ ለልጆች መውረስ የሚችል ለልጆቼ ላወርሰው የምችለው ወይም ደግሞ የሚገባ የምንችለው ነገር አለ ብዙ ነገር ግን የሚገባ ጠባይ አለኝ ወይ? ባህሪን ሰርቻለሁ ወይ? አባቴ የሰጠኝን የሰማያዊ አባቴ የሰጠኝን በሰውነት በወንድነት የሰጠኝን ጠባይን ትውልድ የሚያንጽ አድርጌ አዘጋጅቼዋለሁ ወይ? ልጆች ስላመጣሁኝና ቁሳዊ ነገር ስለሰጠዋቸው አይደለም። ልጆች አምጥቼ ከኔ የሚያዩት ነገር ምንድነው? እነሱን ይገነባቸዋል ወይ የሚለው ነገር ብዙዎቻችን ጋር ያለ አይመስለኝም። ያ በመሆኑ ነው ከትውልድ ትውልድ የማይሻሻል የባሰ እየሆነን እየመጣን ያለ ነው። ምን ቢማር ምን ሊቅና ሊቃውንት ቢሆን ያ ሰው ምን ማስትሬትና ዶክትሬት ቢኖረው ምንም በመድረክም በመጽሐፍም አስተማሪ ነኝ ቢል ሊቅ ነኝ ብሎ ቢያስተምር የሥነ ምግባር መምህርም ቢሆን በተግባር ግን ከአባቱ የቀዳው የወረሰው ነገር የተጣመመ ከሆነ ያንኑ የተጣመመ ነገር ሲያቀብል ነው የሚኖረው። ስለዚህ አንተም ጥንቃቄ ማድረግ ያለብህ ይሄንን ነው። እንግዲህ በዚህ ቻናላችን በጽሁፎቹም እንዳየው ትኩረት አድርጌ የምሰራው ወንዶቹ ላይ ነው። ወንዶቹ ላይ ነው ትኩረት። ምክንያቱም ወንድ ልጅ ቢስተካከል ዓለምን መስተካከል ትችላለች። ቤተሰባችን፣ ትዳራችን ይስተካከላል። ማህበረሰባችን ይስተካከላል። we don't have to be ፐርፌክት እንድንሆን አልተጠራንም። ፐርፌክት ሁኑም አልተባልንም። ዓለምን ፐርፌክት እንድናረጋትም አልተፈለገም። ስለዚህ እኛ ኢምፐርፌክት እስከሆነን ድረስ ፍጹም እስካልሆንን ድረስ ፍጽምና ከኛ አይጠበቅም። ለፍጽምና ግን የቀረበ ስራ እንሰራለን። ያ ማለት towards excellence የተጠጋ ነገር ወደዛ ፍጽምና የተጠጋ ልህቀት ማሳየት አለብን። በየጊዜው እያደግን እየወደቅን እየተነሳን ነገር ግን እያደግን ያው የጥሪያችን ቀን ተጠርተን እንሄዳለን። እስከዛው ድረስ ግን የተጠራነው ፍጹም ልንሆን አይደለምና ፍጽምና ከኛ አይጠበቅም። ማንም ሰው ፍጹም ሁኑም ብሎ አያስገድደንም። ስለዚህ እኛ የምንመሰረታቸው ማንኛውም ተቋማትም ራሱ ፍጹም ይሆናሉ ተብሎ አይጠበቅም። እንከን ይኖርባቸዋል። ታዲያ ትዳራችን ውስጥም እንከን አይጠፋም፣ ቤተሰባችን ውስጥ እንከን አይጠፋም፣ ማህበረሰባችን ውስጥ እንከን አይጠፋም፣ ሀገራችን ውስጥ እንከን አይጠፋምና ፐርፌክት ለማድረግ የምንሞክረው የምናስበው ነገር አይደለም። በተቻለ መጠን ግን towards excellence በመንፈሳዊ ህይወታችንም ወደ ቅድስና ነው እንጂ የተጠራ ነው ለፍጽምና ስላልተጠራ ወደ ቅድስናው የሚያሳድገን እንደምናደርገው ሁሉ በልጆቻችን አስተዳደግም እንደዛው ነው የምናደርገው። ስለዚህ ወደ ልጆቻችን አስተዳደግ ስንመጣ እንደ አባወራ ከአባወራ ውስጥ የምትወክለው አባትነትን ነው። የአባትነትን ሚና ስትወጣ በአባትነት ሚና ትልቁ አሳሳቢው አስጨናቂው ነገር ሊሆን የሚገባው አርአያነት ነው። ስለዚህ ልጆችን የምታሳድግበት ቤት፣ ልጆችን የምታሳድግበት ገንዘብ ወይም ሸቀጥ፣ ምግብ፣ አልባሳት፣ የምታስተምርበት ትምህርት ቤት አያስጨንቅህ አያሳስብህም አልልም። ሊያሳስብህ ይገባል። የት ነው ማስተምራችሁ ልትል ትችላለህ። ግን ከምንም በላይ ግን ሊያስጨንቅህ የሚገባው ነገር አባታቸው እንዳሰበላቸው፣ እንደፈቀደላቸው፣ እንደወደደላቸው አባታቸው መልክ የሰማዩ አባታቸው ሰው መሆን ይችላሉ ወይ? ሰው አደርጋቸዋለሁ ወይ?
ሰው አድርጌ ማውጣት እችላለሁ ወይ? ሰው አድርጌ ካወጣኋቸው በኋላ እነዚህን ሰው ያደረኳቸው ልጆች ለሀገሬ፣ ለቤተክርስቲያኔ፣ ለማህበረሰቡ ማቅረብ እችላለሁ ወይ? አባቴስ በሰጠኝ አደራ ልጆች አሳድግ ብሎ ነው አደራ የሰጠኝ። የኔ ችሎታ አይደለም ልጆች መውለድም ማምጣትም። ምክንያቱም እሱ ሲፈቅድ ነው። ልጆች የእግዚአብሔር ስጦታዎች ናቸው። እሱ ከሰጠኝ በኋላ ያንን የሰጠኝን ነገር በአግባቡ ተጠቅሜ በአግባቡ ካልቲቬት አድርጌ ይሄው የሰጠኝን ነገር እስከዚህ ድረስ ሰርቼዋለሁ ማለት እንችላለን ነው። ያንን ነገር ማድረግ እንችላለን ነው። ያንን ነገር ደግሞ የምናደርገው ገና ለገና ልጆች ስለምናመጣ፣ ልጆች ስለምንወልድ፣ ልጆች ደግሞ የኛን ፈለግ ስለሚከተሉ፣ ልጆች ደግሞ የኛን ድርጊት ስለሚያዩ፣ እሱም ደግሞ ስለሚጠይቀን እንደዛ ብለን በአሳይመንት ነገር አይደለም። ነገር ግን በራሳችን ላይ መሰልጠን፣ በምግባራችን ላይ መሰልጠን ግዴታችን ስለሆነ ወደ ዓላማችን ስንሄድ ወደ ተጠራንለት ዓላማ ስንሄድ በራሳችን ላይ መሰልጠን ግዴታችን ነው። ካልሰለጠንበት ከዓላማችን ያስቀረናል። ያ ሰውነታችን፣ ያ ስጦታችን፣ ትልቁ ልንሰለጥንበት የሚገባው ነገር ከዚህ በፊት አውርተናል፣ የራሳችን ተፈጥሮ ነው። ስለዚህ እንደዛ እኔ ሰልጥኛለሁ ወይ ብለን ማሰብ አለብን። ዋንስ አንተ በራስ ላይ የምትሰለጥን ከሆነ ቀድሜ ነገር ያለው ፍጹም አይደለንም፣ ለፍጽምና አልተጠራንም፣ ለቅድስና ግን ተጠርተናል። ወድቀን መነሳታችን አለ። ወድቀን መነሳታችንንም ልጆቻችን ያያሉ። ወድቀን መነሳታችንም ልጆቻችን ያያሉ። ወደ ዓላማችን ፎከስ ሆነን ወደ ዓላማችን አተኩረን ወደዛ ተሰብስበን በአንድ አቅጣጫ መሄዳችንንም ልጆቻችን ያያሉ። ስለዚህ ያንን ፈለግ ይከተላሉ። እኛ ያንን የምናሳያቸው ስለሚያዩን ነው እያልን አይደለም። በእርግጥ ያዩናል፣ ግን እነሱ አዩን አላዩን፣ እነሱ ፈለጋችን ተከተሉ አልተከተሉ እያልን አይደለም። ይሄ ያንተ ማንነት መሆን መቻል አለበት። በቃ አንተ ራስህ መሰራት አለብህ። ያ አንተ ራስህን ስትሰራው ያ የተሰራው ማንነትን እያዩ የሚከተሉ ይሆናል። ስለዚህ አባትነት በዋናነት አርያነት ነው። አርያነት አንድ አባት ለልጆቹ አርያ ሆነ ሲባል ቀድሜ እንደጠቀስኩልህ በመልካሙም በክፉም ሊሆን ይችላል። በመልካም አርያ የሚሆኑ አባቶች አሉ፣ በክፉ አርያ የሚሆኑ አባቶች አሉ። ጥሩ ነገር አርያ የሚሆኑ አሉ፣ መጥፎ ነገር አርያ የሚሆኑ አሉ። ለልጆቻችን በጥሩ ነገር አርያ እንሁናቸው፣ ለልጆቻችን በመጥፎ ነገር አርያ እንሁናቸው እየተባለ ለመጥፎም ለጥሩም ለልጆቼ አርያ መሆን አለብኝ እያልኩኝ አይደለም። ልጆች ኖሩኝም አልኖሩኝም እኔ በየጊዜው የማድግና የምለወጥ በራሴ ላይ የምሰለጥን ማንነት ሊኖረኝ ይገባል። በዛ ማንነት ላይ እያደግኩና እየሰለጠንኩ ሲሄድ ልጆቼ ከዛ እየቀዱ መጠቀም ይችላሉ፣ ወይም ደግሞ ያንን ፈለግን እየተከተሉ መጠቀም ይችላሉ። ለልጆቻችን አርያ እንሆንላቸዋለን። አባትነት አርያነት ነው። ልጆች ከመምጣታቸው በፊት አንተ በራስ ላይ መሰልጠን መለማመድ መቻል አለብህ። ልጆች ከመጡ በኋላ ስልጣኔን አታሳያቸውም፣ ወይም ደግሞ አትነግራቸውም፣ ወይም አትመክራቸውም። አይሆንም። ምክንያቱም ልጆች ከመጡ በኋላ እንደገና እነሱን ማገድ መጠበቅ አለብህ፣ ማሳደግ አለብህ። እሱ ራሱን ስራ ነው። ልጆች ማሳደግ ራሱ ስራ ነው። ልጆችን የሚያሳድገው ማንነት ግን በራሱ በአንተ መዳፍ በቁጥጥር ስር ካልሆነ ካልሰለጠንክበት እንዴት ሊሆን ይችላል? ስለዚህ አባትነት አርያነት ነው። ምንጊዜም መርሳት የሌለብህ አርያነቱ በመልካም መሆን መቻል ደግሞ አለበት አይደለ? በመልካም መሆን መቻል አለበት። አግብቼ ልጆች ወልጄ ለመኖር ምን ማድረግ አለብኝ ብለህ ስታስብ አስቀድሞ ጭንቅላት ውስጥ መምጣት ያለበት ይሄ ሰውነቴ፣ ይሄ ሄኖክ ሰውነቴ፣ ይሄ ሄኖክ የሚባለው ማንነቴ ለልጆች መትረፍ ይችላል ወይ? እንኳን ከኔ አልፎ ተርፎ ለሌላ ሰው አርያ መሆን ይችላል ወይ? እንደዛ እንዲበቃስ አድርጌ አሰልጥኜዋለሁ ወይ? ሲጀመር ሰልጥኜበታለሁ ወይ? ይሄን ነገር ሊያሳስብ ይገባል። ሰልጥኜበታለሁ ወይ ስትል ከምን አንጻር ነው የምሰለጥነው? ለልጆች ስትል ነው? ኖ ለልጆች አይደለም። ለዓላማዬ ወደ ዓላማዬ እንዲወስደኝ አድርጌ ሰልጥኜበታለሁ ብለህ ስታስብና ለዛ ጥያቄ መልስ ስትመልስ ለልጆች አርያነት በተዘዋዋሪ መልስ እየሰጠህ ነው ማለት ነው። ስለዚህ ማግባትና መውለድን የምታስቡ ወንድሞቼ፣ ማግባት መውለድን የምታስቡ ልጆች መውለድን የምታስቡ ቤተሰብ መመስረትን የምታስቡ ወንድሞቼ እባካችሁን መጀመሪያ ቁሳዊ ነገር ከማሳሰቡ በፊት ደሞዙ፣ ገንዘቡ፣ ሀብቱ፣ ንብረቱ፣ ቤቱ፣ መኪናው እሱ ከማሳሰቡ በፊት የእናንተ ስብዕና ያሳስባችሁ። የእናንተ ስብዕና ያሳስባችሁ። ይሄ ትኩረት እየተደረገበት ስላልሆነ ነው። የእናንተ ስብዕና የሚያሳስባችሁ ከሆነ መጀመሪያ እሱ ላይ ትደክማላችሁ። ዋንስ ስብዕናችሁን ከገነባችሁ በኋላ እውነት ለመናገር እነዛ የሚያስጨንቋችሁ ቁሳዊ ነገሮች በጣም ኢምንት ይሆናሉ። አያስፈልጉም አይደለም፣ ኢምንት ይሆናሉ። አሁን የቸገረን እኛ ሰው ነው። ዓለም የቸገራት ነገር ሰው ነው። ሀገር የቸገራት ነገር ሰው ነው። ቤተክርስቲያን የቸገራት ነገር ሰው ነው። ማህበረሰብ የቸገረው ነገር ሰው ነው። ሰው አባታችን እንደፈጠረው እንዳሰበለት ሰው ሆኖ መኖር ያቃተው ሰው ሆነብናል አሁን ዙሪያችን ያለው ሰው። ስለዚህ ሰው መሆን የሚችል ሰው ያስፈልገናል። ማስትሬት እና ዶክትሬት የያዘ ሰው አይደለም የቸገረን።
ሊቅና ሊቃውንት አልቸገረንም። እውነት ለመናገር ምንም ያን ያክል ችግር የለብንም። የመጽሐፍ ደራሲ ወይም ደግሞ የሀገር መምህር መሆን የሚችል የትምህርት ቤት መምህር መሆን የሚችል ወይም ኢንጂነርና ዶክተር መሆን የሚችል ሰው አልቸገረንም። የቸገረን ነገር ምንድነው ስትሉ ሰው ነው የቸገረን። ስለዚህ ሰው አድርገህ ማውጣት የምትችልበትን ሰውነት መጀመሪያ ገንባ። ልጆችን ሰው አድርገህ የምታበቃበትን ይሄው የሰጠኸኝን አደራ ፈጽሜያለሁ ብለህ ሰው አድርገህ ለዓለም ለቤተክርስቲያን ለማህበረሰብ አባትህም ዘንድ ይዛቸው የምትቀርባቸውን ሰው ልጆችን የምትገነባበት ሰውነት ገንባ። ኢንስቴድ ኦፍ ገንዘብ ከመሰብሰቡ ይልቅ ቤት ከመሰብሰቡ ይልቅ ንብረት ከመሰብሰቡ ይልቅ የሚማሩበት ትምህርት ቤት ሌላም ቁሳዊ ጉዳይ ከማስጨነቁ ይልቅ ያ አያስፈልግም ግን እያልኩ እንዳልሆነ ተረድተኛል ብዬ አስባለሁ። መደምደሚያው አባትነት አርአያነት ነው። በአባትነት ሊያስጨንቅህ የሚገባው ነገር ልጆች ከሚበሉትና ከሚጠጡት ነገር ይልቅ በአባትነት ሊያስጨንቅህ የሚገባው ነገር ካንተ የሚቀዱት ያንተ ማንነት መሆን መቻል አለበት። ካንተ የሚወርሱት ያንተ ማንነት መሆን መቻል አለበት። ካንተ የሚማሩት ያንተ ሰውነት መሆን መቻል አለበት። ምንም ቢሆን በአፍ ምንም ብትመክራቸው፣ በአፍ ምንም ቅዱስ ቃል ቢወጣ በተግባር ካንተ የሚያዩት ግን የተንሻፈፈ እስከሆነ ድረስ አንተ አያዩኝም ብለህ ታስባለህ እንጂ እያንዳንዷን ቀርተዋት ነገ እንዴት በምን መልክ እንደሚመነዝሩት አታውቁም። ስለዚህ አርአያነት አለብህና ለአርአያነት የሚበቃ ሰውነት ራስ ላይ ገንባ። እሱም ደግሞ ወደ ዓላማ የጠራህን አምላክ ትእዛዙን ሰምተህ በምታደርገው መንገድ ላይ የምትገነባው የምትሰለጥንበት ሰውነት ነው። እንደዛ አድርገህ ከገነባው ለአርአያነት መትረፍ ይችላል። በርታልኝ ወንድም አለም።